ሁሉም ነገር አበቃ ማለት ነው። እና ዝም ብዬ ልቀመጥ እንደዛ ነው የምትለኝ? እጆቼን አጣጥፌ ዝም ብዬ ቁጭ ልበል ሞገስ? እንደዛ ነው የምትለኝ? እቅድ እናውጣ እያልኩ ነው። ቆይ ቤት በኩል ሞገስ ዝና እኮ እየተዘጋጀልን ነው፣ አይተወንም። ያን ሁሉ ግብ ሰርተንበት ሞገስ ይልቅ ቶሎ ብለን ብሩክን ከዛ ከገባበት ሲሆን ማውጣት ነው። ያለበለዛ ዝና አይተወንም፣ መፍጠን አለብን ሞገስ። ደግሞ እርግጠኛ አትሁን እንዴ? እዛ ግቢ ውስጥ ሌሎች ሰዎች ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ ምሳሌ ድራማን እንዲታያችሁት በጣም የሚገርም እና የሚደንቅ አካሄድ ነው የሄደው። እንግዲህ መድብል የሰሩት ኦፕሬሽን ፌል አድርጎባቸዋል፣ አልተሳካላቸውም። ደርሰውበት ነበር። ነገር ግን ሰዎቹ ብዙ ስለሆነ የመድብል ጓደኛ ተመቷል። ከዛም በኋላ እሱን ይዘው ነው የወጡት ብሩክ ጋር ሳይደርሱ ማለት ነው። እና ሚሽናቸው ፌል ሆኗል፣ ወድቋል። አላሳኩትም። እንግዲህ እንደምታዩት መድብል እየቸኮለ ነው። አሁንም እገባለሁ ምናምን ዲሊቨሪውን ይገባለሁ ምናምን አስመስዬ ሲል ነበር። ሞገስ ግን ሲመክረው ነበር እንደዛ ቢሆን እሱ ራሱ ቢኖር እዛ ብታገኘው ገብተህ ራሱ እዛው ነው ሁለታችሁን የሚቀብሯችሁ። ስለዚህ እንደዛ ማድረግ አይገባንም። ማድረግ የሚገባን ቀስ ብለን እቅድ ከመጀመሪያ እስከ መጨረሻ እቅድ ማውጣት አለብን። ከዛን በዛ እቅድ መሰረት ከመጀመሪያ እስከ መጨረሻ ውስጥ ገብተን ያለውን ነገር እናያለን ሲለው ነበር ሞገስ። እውነት ለመናገር ዛሬ ምክንያታዊ ነው። ዛሬ ጥሩ ሀሳብ ነው ያመጣው። መድብል ተንቀልቅሎ ገብቶ ብላሽ እንዳይሆን እያገዘው ነው። በሌላ በኩል እንግዲህ ብሩክ እንዳያችሁት የእጁን ሰንሰለት ከላዩ ላይ ፈቷል እና ተነስቶ ቆሟል። ከፍተኛ ጉዳት የደረሰበት ይመስላል ሲታይ። ምናምን ቆሳስሏል። ሲራመድ ነበር እያነከሰ ምናምን ነው ሲራመድ የነበረው እና ከፍተኛ የተባለ ጉዳት ነው የደረሰበት እንደሚመስለኝ። በዛም ምክንያት እንግዲህ ከዛ መውጣት የሚችል አይመስለኝም። የእጁን ሰንሰለት አላቋል፣ ግን በዚህ ሁኔታው ከዛ መውጣት የሚችል አይመስለኝም። በፍጹም አይችልም። እነ መድብል ድጋሚ ኦፕሬሽን ካልሰሩ እና ይዞ ካልወጡት በስተቀር በራሱ አቅም ከዛ ይወጣል ብዬ አላስብም። በፍጹም ነው የማላስበው ማለት ነው። እንደዛ አላስብም ይወጣል ብዬ። ብቻ ቅድስት ደግሞ በህልሟ አይታው የታገቢኛለሽ ጥያቄ ሲያቀርብላት ህልም ስታይ ነበር። ብሩክ መጥቶ ተንበርክኮ ቀለበት ይዞ ታገቢኛለሽ ጥያቄ ሲጠይቃት ነበር። ያው በህልሟ ነበር። ብቻ ዛሬ ዳጣ መጣለች። ዳጣ እንግዲህ ከቅድስት ጋር ምግብ ለመስራት ምናምን ስትሞክር ነበር። ኤሌክትሪክ ይዟት ዋጓን የሰጣት ስትንቀሸቀሽ ቅድስት አትንኪ እዚህ ጋር የተላጠ ኤሌክትሪክ አለ ምናምን ስትላት ነበር። ነገር ግን ዳጣ ምንም ልትሰማት አልቻለችም። ብቻ በጣም በሚገርም ሁኔታ ዋጋውን የሰጣት መብራቱ ማለት ነው። እስቲ እነ ዝና ደግሞ ያንን መስቀልቅል የፈጠሩት እነ መድብል እንደሆኑ አውቀዋል። እስቲ በቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ